ላንብበው እኔ ይኸው ይዤዋለሁ እኮ እኔ ላንብበው ላሳየህ። እሺ የአዳምና ሔዋን ታሪክ አንብበል። ይኸው ላንብብልህ። የአዳምና ሔዋን ይላል። እኔና ያንተ ነው የምንጫወተው፣ እነሱ ሞተዋል። ኢየሱስ አትሰማም ነገር ነው ብዬ ማነሳላችሁ ለተጨማሪ እውቀት ነው። ውሸት ነው፣ ውሸት ነው። መጽሐፍ ቅዱስ አይልም። አትዋሽ አይልም። ይኸው ላንብብልህ። እሺ ምን ከፈለክ ላንብብልህ። አንዴ ቆይ። የተናገርኩት ንግግር ውሸት ነው። ውሸት ነው። ይኸው ላንብብልህ። ውሸት ነው። አታዳምጥም? ረጋ በል። ይኸውልህ መጽሐፍ ቅዱስ አይልም። አትቃሽ። ምንድነው የማይለው? ይኸው ላንብበው። ምንድነው የማይለው? እዛ መጋባት የለም እኮ። እሺ አንድ ጊዜ የተናገርኩት ንግግር ምንድነው? ድገምላቸውና ይሄ የተናገርከው መጽሐፍ ቅዱስ እዛ መጋባት አለ ብሏል ነው የምትለው። መጽሐፍ ቅዱስ አይልም። ቁርአንን ብቻ ተርካ አንተ አሁን ቁርአንን ብቻ። ረጋ በል። ወይኔ በፈጣሪ ላንብብልህ። ዝም ብለህ የማታውቀውስ ገብተህ አዘባርቅ። መጽሐፍ ቅዱስ የሚለውን ላንብበው። አንድ ጊዜ ረጋ በል፣ ቀስ በል። ከኔ ጋር ልታወራ ከሆነ አዳምጠኝ እሺ። አንተ አሁን ረጋ በል፣ ቀስ በል። ድምፅህን ሳይሆን ማጮህ ያለብህ ማስረጃህን አጩህ። አንድ ጊዜ ከወሱፍ ጋር ስትመጣ ጊዜ ማለት ነው። ድምፅን በማጮህ አትመም፣ ማስረጃህን አጩሁ። ወንዶች ከሆናችሁ አንዴ ትንሽ ተረጋጋና እድል ይሰጣል። አንድ ጊዜ እኔ በሰው መጽሐፍ ላይ ማሽሳ አይደለሁ። እኔ ከራሴ አንዳች አልናገርም፣ እንዳነበብኩ እናገራለሁ። ንግግሬ ቅን ነው፣ በማስረጃ እንጂ አለማስረጃ አልናገርምና። ዳሩ ግን ትምህርቴስ በመጽሐፋችሁ ላይ የተመረኮዘ ነው። ገብታችኋል አይደል? ስለዚህ መጽሐፍ ቅዱስ ላይ ምን ነበር ያልኩት? ያን ቃል ራሱ ቢደግምልኝ ደስ ይለኛል። ራሱ ይኸውልህ፣ ረጋ ብለህ ወንድማችን፣ ወገናችን ማግባት አለ እያልክ ነው አንተ። ያው በገነት ማግባት አለ። በገነት ውስጥ አምላክ ባልና ሚስት ነው እንዲኖሩ አዳምና ሔዋንን ፈቅዶላቸዋል። በገነት ውስጥ ልክ እንዲሁ መብላት አለ። ይሄንንም እግዚአብሔር ፈቅዶላቸዋል በገነት ውስጥ እንዲበሉ ብያለሁ። ይሄ ውሸት ነው እያለ ነው ይሄ ልጅ። አሁን ሚዩትን አንሳና ይሄ ነገር ውሸት እንደሆነ አስረዳቸው። አይ መጀመሪያ አይደለም። አሁን አንድ ጥያቄ ልጠይቅ። አንተ አሁን በመጽሐፍ ቅዱስ አታምንም አይደለ? አሁን ይሄ ሰው አሁን ሚዩትን አንስቶ በመጽሐፍ ቅዱስ ላይ በገነት ውስጥ እንደዛ አይነት የለም ማግባት የለም የሚል ቦታ ቢያሳይ ታምናለህ? ወደ እሱ እንመጣለን። የተናገረው ምን መሰለህ? ያልከው መጽሐፉ ላይ የለም ማሽታህና ያለው አይደለ? አሁን ያልኩት መጽሐፉ ላይ አለ ወይንስ የለም? አንዴ መልስልን። ከላይ የለም። ይኸው ላንብበው። እሺ ስለ አዳምና ስለ ሔዋን ባልና ሚስት ነው እንዲኖሩ በገነት ውስጥ። በምድር ነው። አሁን የምናወራው ስለዛኛው ዓለም ነው። ከቅያማ በኋላ ነው። እባክህ አዳምጥ። በገነት ውስጥ ነው ያልኩት። በገነት ሚስት የለም። እሺ እንግዳውንስ አንዴ ረጋ በል፣ ቀስ በል። አዳምና ሔዋን በገነት ውስጥ ባልና ሚስት ነው እንዲኖሩ ፈቅዶላቸዋል። ሚስቱ ነበረች በገነት ውስጥ፣ እንሳ አልነበረችም? እንደ መጽሐፍ ቅዱስ በገነት ሚስት የለም ጭራሽ። በቃ እንደሱ ከሆነ አሁን ማስረጃ ላሳየህ። እኔ ላንብበው። እኔ ይኸው ይዤዋለሁ እኮ እኔ ላንብበው። ላሳየህ። እሺ የአዳምና ሔዋን ታሪክ አንብበል። ይኸው ላንብብልህ። የአዳምና ሔዋን ይላል። እኔና ያንተ ነው የምንጫወተው፣ እነሱ ሞተዋል እኮ። ስነ ባህሪውን ማወቅ አለብና መጀመሪያ የፈጣሪ ባህሪያት አይደለም። የጠየቀህ ጥያቄ ስህተት ነው ስላልክ ላርምህ ነው። ቆይ አሮን፣ እግዚአብሔር አያት እንዳለው አያት አለ። የቅድሙን ጥያቄህን ቀጥታ ነው መልስ። ጥያቄውን እንዳትቀር አሮን ይኸውልህ፣ ጥያቄ ጠይቆ እሱ አጠያየቅ ስህተት ነው አልከው። ያንተን ጥያቄ ለመመለስ ነው የገባሁት። እሱ ትመልሳለህ። ያው ፊት ለፊት ነው ያለው። ፊትማ አልሄድም አለሁኝ። እና ደግሞ እጠይቅሃለሁ፣ አንተንም እጠይቅሃለሁ። እግዚአብሔር አያት አለ ወይንስ የለውም? እሱን መልስለትና ቀጥታ ወደ እኔ ጥያቄ ትገባለህ። እግዚአብሔር አያት አለ የለውም? እግዚአብሔር አምላክ አያት የለውም። ከፍጥረት አስቀድሞ የነበረ ነው። በጣም ጥሩ። የአያቶች የቅድመ አያቶች ፈጣሪ ነው እሱ። በጣም ጥሩ። ኢየሱስ ክርስቶስ እግዚአብሔር ነው አይደለ? የእግዚአብሔር ቃል ነው። እግዚአብሔር አይደለም? የእግዚአብሔር ቃል ነው። የእግዚአብሔር ቃል ነው። ዓለምን የፈጠረበት ቃሉ ስለሆነ እግዚአብሔር ነው እኮ። እግዚአብሔር ነው። ስለዚህ እግዚአብሔር አያት አለው ወይንስ የለውም? የለውም። እሺ አንዴ ናንብበው። እዚህ ጋር ምን ይላል? ሐና ሆይ አንብባትችን ሐና ሆይ መጽሐፉ ምንድን ነው? እሱ መጽሐፉ ምንድን ነው? ኦርቶዶክስ ነህ አይደለ እኮ? ምንድን ነው መጽሐፉ? ንገረኝ። ችግር የለውም። አንብበው። ያው መጽሐፍ ቅዱስ ጥቅስ
ይሄ የመጽሐፍ ቅዱስ ጥቅስ አይደለም። መጽሐፍ ቅዱስ ላይ ይሄ አይነት ቆይ አንተ ፕሮቴስታንት ነህ ያ ኦርቶዶክስ አንዴ ቆየ ዮኒ ቆይ ችግር የለውም የመጽሐፉን ስም አንዴ ሚዮኒ ሚዮት አድርግ አንተ ፕሮቴስታንት ነህ አይደለ አንተ ይሄን አትቀበልም አውቃለህ አንተ አሮን ኦርቶዶክስ ነህ አይደለ ሁሱ ይኸውልህ ለአርጉመንት ሴክ ምናምን ሳይሆን መጽሐፉን ነገርና እንገርም ይችላል ያው መጽሐፉ ይታያል እኮ አንብበውሽ ያው የቅዱስ ኢያቄምና ቅድስት ሐና ድርሳን ነው የሚለው እሺ ምን ይላል እዚህ ጋር ሐና ሆይ ብሎ ምን ይላል ብፅዓን ክብር ይገባሻል ማለት ነው ና ይሄ የተሰበረበት ያው በድምቅ ያለችዋ ሐና ሆይ አንብበው ሙሉን ችግር የለው አይ አፕ ነው ይሄ ኖርማሊ እንትን ነው ሃርድ ኮፒ መጽሐፍ ነው አንብበው አይደለም አነብ ችግር የለውም የእግዚአብሔር አያት ሆነሻልና ይላል ምንም ምን ሲጀመር ይሄ እንደዚህ ምን መጽሐፍ ላይ ያገኘው ይሄንን ይችን አሁን ኖርማሊ ቆይ ስለዚህ ቆይ አይደለም አይ ቆይ ብነካለ ሙሉ መጽሐፍ ነው ያወጣላል ችግር የለውም እኔ አንዳንድ ዮኒ ምን ሆነ ነው አንተ ፕሮቴስታንት ነህ አይደለ ዮኒ ዝም በል ፕሮቴስታንት ነህ እንደማትቀበለው ቃለህኝ አንተ ጋር ባወራ ኑሮ አላወጣውን ነበር ይሄን ምክንያቱም አንተ መጽሐፍ ቅዱስ ብቻ ነው የምትቀበለው አይደለ ቆይ አንዴ እግዚአብሔር አያት እንዳለው ይናገራል እዚህ ቦታ ላይ እግዚአብሔር አያት አለው የሚለውን አንተ አትቀበልም ወይስ ትቀበላለህ አሮን እሺ ሁሱ ይኸውልህ እኔ የእግዚአብሔርን ስነ ባህሪ በስነ ስርዓት መጽሐፍ ቅዱስ አስረድቶኝ ነው ያደግኩት ገባ አሁን ለአርጉመንት እንደዚህ ለክርክር ለእንትን ከሆነ እኮ እንትን ልንል እንችላለን እኮ የሆነ ነገር ደም ልልህ እችላለሁ ግን ተገቢ አይደለም እሱ ገብቶሃል እኔ በመጽሐፍ ቅዱስ አሁን ለምሳሌ አንተ ጋር ሳወራ በመጽሐፍ ቅዱስ ነው የማወራው ይሄ ከምን አንፃር ተባለ የሚለውን ነገር ለምሳሌ ማየት እንደምታምንበት እኮ ነው ራሱ ላረጋግጥልህ እኮ ነው እግዚአብሔር አያት የለውም ብለህ የምታምነው አንተ ወይስ አለው ብለህ አይቼ አላቅም እኔ አይደለሁም ማንኛውም ኢአማኒ የሆነ ሰው ራሱ እግዚአብሔር አያት ምን ማለት ነው ፈጣሪ አያት ይኖረዋል እንዴ ኦኬ ስለዚህ ይሄ መጽሐፍ ስህተት ነው ማለት ነው አይደለ እግዚአብሔር አያት አንቺ ሐና ሆይ ይላል ሐና ማነች ሃሮን በቃ እሺ አበቃት ለምሳሌ እሱ ህጸት ገብቶበት ሊሆን ይችላል ማን ያሳተመው ስህተት ነው ብለህ እሺ ነገርከን እሺ ሐና ማነች ግን የኢያቄም ሚስት በጣም ጥሩ የኢያቄም ሚስት ሐና ለማርያም ምን ሆነች እናቷ ማርያም ደግሞ ለኢየሱስ እግዚአብሔር ነው አይደል ኢየሱስ ለእግዚአብሔር ምን ሆነች ማርያም ለኢየሱስ ክርስቶስ እናቱ ለእግዚአብሔር ቃል እናቱ ተብላለች በማህፀኗ ስላደረ ስለዚህ ሐና የማርያም እናት ለኢየሱስ ክርስቶስ እግዚአብሔር አያት ሆነች አይደለ ሐና ማለት ትችላለህ እኮ እንደሱ ችግር የለውም ግን ይኸውልህ ማለት ይቻላል ገብቶሃል ስለዚህ የእግዚአብሔር እናት ነች ማለት ነው በተዘዋዋሪ አይደለ አሮን ኢየሱስ ክርስቶስ ቅድመ ዓለም የነበረ ነው ማርያም ወይም ደግሞ ከሐና እናት ቅድመ ዓለም ነበር አልነበረም ሳይሆን ጥያቄ እባክህን ቆይ አንዴ ኢየሱስ ክርስቶስ እግዚአብሔር ነው ብለህ ካመንክ ሐና የእግዚአብሔር እናት ነች የሚለው ትክክል ነው ማለት ነው አይደል የእግዚአብሔር እናት የአምላክነት እናት አይደለም ችግር አለው ታዲያ የአምላክነት እናት አይደለም ስለዚህ ሐና ደግሞ የአምላክ እናት ነች ማለት ነው አንተ እባክህ ሐና ደግሞ የእግዚአብሔር አያት ነች ማለት ነው አይደል እሱ በአላህ አዳምጠኝ በአላህ ብያለሁ አዳምጠኝ እንግዲህ አላህ የሁላችንም አምላክ ነው ለእኔ እንደዛ ብዬ ነው የማምነው እኔ አላዳምጥም አላልኩም እኮ ተስማኛ ነጥብ ለማስቆጠር እንዳትምትራት ባል አለመረዳት እኮ ነው ማለት ብዙ ሰው እያዳመጠ ስለሆነ ያለው እኮ ስለዚህ ሐና የእግዚአብሔር የኢየሱስ ክርስቶስ አያት ነች ማለት ነው አይደል አትሆንም እሱ የሚባልበት ኮንዲሽን ኢየሱስ ክርስቶስ በስጋ ከመጣ ከማንዘር በስጋ የመጣው ከማንዘር ነው የሚለውን ነገር ሰዎች መረዳት ከፈለጉ ያንን ነገር ሊያነቡ ይችላሉ ገባ እኮ ስለዚህ የእግዚአብሔር አያት አይደለችም ማለት ነው ሐና መሆን የምችልበት ኮንዲሽን አለ ትባላለች ስልህ ግን ይኸውልህ በስጋ ከመጣ በኋላ ማለት ነው እሱ ለማለት ነው አሁን የቅድሙን ጥያቄ መጠየቅ የዳዊት ስርና ግንድ ነኝም እኮ ይላል ኢየሱስ ክርስቶስ ሁሱ ወይ እንዲቀበለው እንትና ኢየሱስ የሐና የልጅ ልጅ ነው ገባ ሲገለበጥ እያወራህ ያለሁት እሱ ጋር ነው ማለት አንተ ንግግር እያወራህ ያለሁት እሱ ጋር ነው የቅድም የጠየቀው ጥያቄ ምንድነው ወደ ጥያቄ ከመግባቴ በፊት የምታመልኩት አምላክ ስንት አምላክ ነው የምታመልኩት እያልክ ስለነበረ እኛ የምናመልከው አንድ አምላክ ነው አንድ አምላክ ስንል ደግሞ እናንተ ሆነ ቦታ ተቀምጦ እንደሚቆጠረው ማለት አይደለም ፈጣሪ አይቆጠርም ባይዘው መንፈስ ስለሆነ ማለት ነው ብቻውን ነው የፈጠረው ተባባሪ የለውም ለማለት ነው ገባ እንጂ የኛ
የሚል የለም። እንደዛ ለኃጢአተኞች ለአመፀኞች ነው የተፈጠረችው መቅጫ ናት። እሺ ዲያብሎስ የት ነው የሚኖረው? ዲያብሎስ እዚህ ምድር ላይ ይኖራል። አሁን እኛ ጋር እየኖረ ነው ያለው። በጣም ጥሩ። በዲያብሎስ ውስጥ አለ እግዚአብሔር? በዲያብሎስ ውስጥ እንዴት እግዚአብሔር ቅዱስ መንፈስ ስላላደረበት እኮ ነው። እሱ ቅዱስ መንፈሱ ስላላደረበት አፈንጋጭ ስለሆነ የእሱ መንፈስ ሊኖርበት አይችልም። በዲያብሎስ ውስጥ የለም ወይንስ አለ እግዚአብሔር? የለም ማለት እሱ ፈቅዶ ስላስወጣው ማለት ነው። እግዚአብሔር የሌለበት ቦታ አለ ማለት ነው። አዳምጠኝ። ይኸውልህ ሰረተው ይሄ አረተው ሳይሆን ይኸውልህ ለነጥብ ማስቆጠር ከሆነ እኮ እንትን የለም አልከኝ እኮ ገናችን። እሺ አዳምጠኝ። የሰው ሙት ነው ያልኩት የለም ማለት። ስለዚህ እግዚአብሔር የሌለበት ቦታ አለ ማለት ነው። እሺ አንድ ጊዜ ቦታ አለ የሚለው ውሃ በላው ማለት ነው። እሺ አዳምጠኝ አንድ ጊዜ ይቅርታ። እንደው በአላህ እኔ አዳምጥም አላልኩህም እኮ ተውና። እሺ ነፃ ፈቃድ አለው ማለት ነፃ ፈቃድ አዳምጠኝ ምናምን አትደጋግሙት። እየተደማመጥን ነው እንዳላዳመጥኩህ ምናምን አታድርግ። እሺ እሺ እግዚአብሔር በሁሉ ቦታ አለ አልከን አይደል? የተገደበ አይደለም አልከን። እሺ አለ። በሲኦል ውስጥ በገሃነም ውስጥ አለ ወይ? አዎ አለ አልክ። በዲያብሎስ ውስጥ አለ ወይ ስለህ ግን ያ የለም እዚያ ውስጥ አልክ። ስለዚህ እግዚአብሔር የሌለበት ቦታ አለ ማለት ነው። እንደሱ ማለት አይደለም። ኤክሰፕሽናል ነገር አትሰጥም እንዳንተ እንዴ ነው? በዲያብሎስ ውስጥ አለ የለም? እግዚአብሔር በሰይጣን ውስጥ እግዚአብሔር እኔ ቅዱስ ነኝና ቅዱሳን ሁኑ ብሏል ማለት ቅዱስ ስላልሆነ አመፀኛ ስለሆነ የእግዚአብሔር ቅዱስ መንፈስ ቢያድርበትና ቢቀበለውማ እኮ ሰይጣን አይሆንም ነበር እኮ። ተቀብሏል አልተቀበለም አይደለም ጥያቄ። አሁን ሰይጣን አምላክ ስላልተቀበለው የሱ መንፈስ የለውም ልፈልግ ነው። የእግዚአብሔር መንፈስ ስላልተቀበለው የለውም አልተቀበለም አውቃለሁ። ይኸውልህ አምላክን ተቀብሏል አልተቀበለም ዲያብሎስ ብዬ አልጠየቅኩህም። ለእሱ ነው አሁን እየመለስክ ያለው። እኔ ግን እግዚአብሔር በሁሉ ቦታ አለ አልክ። እንደው በሁሉ ቦታ አዎ በሁሉ ቦታ አለ። አጭር መልስ ለዚህ ላይ አጭር መልስ ወይ አዳምጥ። እኔ ነኝ የምጠይቅህ። በዲያብሎስ ውስጥ አለ ወይንስ የለም? እሺ በጣም አመሰግናለሁ። እሺ አንድ ማለት ለሁሉም እንዲማርበት አንድ ምሳሌ ሰጥቼ መጥቀስ እችላለሁ። መልሱን ከዛ ወደ ምሳሌው መልሱ እግዚአብሔር በዲያብሎስ ውስጥ አለ ወይንስ የለም? በዲያብሎስ ውስጥ የለም። ስለዚህ የሌለበት ቦታ አለ ማለት ነው። እንደሱ ማለት አይደለም። እና ዲያብሎስ ውስጥ ከሌለ የሌለበት ቦታ አሁን እንትን ስጠኝ ማለት ለእኔም ጊዜ ስጠኝና ልናገር። አንድ ቤት ውስጥ 5 ልጆች ቢኖሩ የእግዚአብሔር ጸጋ ያደረባቸው የእግዚአብሔር መንፈስ ያደረባቸው 4 ቢሆኑ አንዱ ደግሞ አመንዝራ ዝሙተኛና የእግዚአብሔርን መንፈስ የማይቀበል ቢሆን የእግዚአብሔር መንፈስ በሱ ውስጥ አያድርም። ግን እግዚአብሔር እዛ ቤት ውስጥ የለም ማለት አይደለም። አዩ አሁን እኛ ተቀብሏል አልተቀበለም አይደለም ጥያቄያችን። ይኸው ለሶስተኛ ጊዜ ልድገምልህ። ዲያብሎስ አምላክን እንደማይቀበል የእግዚአብሔር መንፈስ የሌለው ስላልተቀበለ ነው። ስለመቀበልና ስለማመን ስላለማመን ሳይሆን በእርሱ ውስጥ አለ ወይንስ የለም? ቦታን አማክዬ እየጠየቅኩህ ነው። ገብቶሃል አይደለ? በቦታ የተገደበ አይደለም፣ ሁሉም ቦታ አለ አልክ። በዲያብሎስ ውስጥ አለ ወይንስ የለም ነው እንጂ ዲያብሎስ በእግዚአብሔር ያምናል አያምንም፣ ተቀብሏል አልተቀበለም አይደለም ጥያቄ። በእርሱ ውስጥ ይኖራል ወይንስ አይኖርም? አለ የለም? የለም ብዬ እኮ የሌለበት ምክንያቱም ለምን መቀበል አልፈልግም። ምክንያት አይደለም ቦታ ነው እየጠየቅኩኝ ያለሁት። በእርሱ ቦታ ውስጥ የለም ካልክ ኸላስ የተገደበ ነው ማለት ነው። እግዚአብሔር በእርሱ አያምንም እያልከኝ ነው አንተ። እኔ አምላክ አያምንም አይደለም ጥያቄ። እንደማያምን አውቃለሁ በደንብ አድርጌ። አይ በእርግጥ ቦታ ማለት በእርግጥ የሆነ ስፔሲፊክ ሁሱ ቦታ ማለት ስፔሲፊክ ፕሌስን የሆነ አካባቢን መግለጽ ብቻ እኮ ላይሆን ይችላል። ስልጣንን እንትንም ሊገልጽ እኮ ይችላል። አሁን እኔ ስለ ስልጣኑ አይደለም ጥያቄ። አሁን ጥያቄ ምንድነው? ስለ ቦታ የእግዚአብሔር መንፈስ ለምሳሌ ቦታ የማይሰራ ሊሆን ይችላል። ኦኬ፣ ስለዚህ እግዚአብሔር የተገደበ ነው። የሆነ የሌለበት ቦታ አለ፣ ያለበትም ቦታ አለ። ክፉ ቦታ ለምሳሌ ዲያብሎስ ባለበት አይገኝም ማለት ነው አይደለ? አላልኩም። እሱ እስልምናው ላይ ያለ አስተምሮ ነው እኮ። እንደሱ የሚለውን እስልምና ላይ ያለውን አሳይኝ እስኪ። ትልቁ ላይ ነው ክፈት። ሽንት ቤት ለምሳሌ አይኖርም አይደለም? አለ ያ እንደሱ ሽንት ቤት የለም የሚለውን አውጣና አሳይ። ትልቁ ላይ ክፈት። ራስህ ስትናገር እኮ ከራስህ ቪዲዮ እኮ እስልምና ላይ ያለ አስተምሮ ነው ብለሃል። ልክ እንደሚያውቅ ሰው ወደዛ ለመውሰድ እኔ መሄድኩልህ ተከተልኩ። ሽንት ቤት የለም የሚለውን አሳየኝ። ክፈት። እንደ አርሽ ላይ እኮ ነው ያለው። አርሽ ላይ ስላለ የት ነው ሽንት ቤት? አይደለም ሌላው ይቀር አርሽ ላይ ተደላደለ የሚለውን አሳየኝ። ሽንት ቤት የለም የሚለውን ሆስቱ ልታወርድ የፈልገህ ነው ጥያቄ ጠይቃለሁ ስላልኩ አያችሁ። ወላሂ አላወርድሽም። አሁን ወደዛ ነው ወላሂ ካልክ ማለት ነው። ወላሂ ካልክ አላህ አርሽ ላይ የተደላደለ እንደሆነ ታውቃለህ። ና ወዴት ማርደ ግን ማስረጃ ማምጣት እንደማትችል አሳየው። ከዛ መለስኩ። አሁን ወደዛ ነው። ቆይ አዳምጥ ረጋ በል። ስለዚህ ያንተ አምላክ ዲያብሎስ ውስጥ የለም፣ የሌለበት
ትክክል አካል በአንተ ውስጥ ግን አለ አይደለ? እግዚአብሔር እውነት ነው። አመሰግናለሁ። እግዚአብሔር ይክበር። ዲያብሎስ ውስጥ ግን የለም። ዲያብሎስ ውስጥ የለም። የእግዚአብሔር ቅዱስ መንፈስ የለውም ዲያብሎስ። ለዛ ነው አመፀኛ። የእግዚአብሔር ቅዱስ መንፈስ ሳይሆን እርሱ የማይገኝበት ቦታ አለ። ያ ለምሳሌ ዲያብሎስ አሁን ወደ ጥያቄ ልሂድ። ጣዖታት ውስጥ አለ እግዚአብሔር። ልለፈው ሊጠይቅ ጥያቄህን ጠይቅ በቃ ስለሆነ ነው። እሺ አመሰግናለሁ። በዚህ ጉዳይ ላይ ምናልባት ተመልሼ ገባና ዘርዘር ያለ ነገር ይዤ እንትን እልሃለሁ። አብሽር በቃ ስትማር ጊዜ አላህ ማለት ነው የሙስሊሞቹ አላህ ከቁርአን ውጪ ነብዩ መሐመድን ያናገረበት ኮንዲሽን አለ ወይም ደግሞ መጽሐፍ አለ? አለ። ምን ላይ? ከቁርአን ውጪ ብሏል። ሐዲስ ላይ ነብዩ ሰለላሁ ዐለይሂ ወሰለም አናግሯቸዋል። እሺ እሱን ታሳየኝና እሱ ያ ነገር ቁርአን ላይ ለምን እንዳልተካተተም በዛው ጀስቲፋይ ታደርጋለህ። በቃ ስለዚህ ጥያቄ የመጀመሪያው አላህ ከቁርአን ውጭ ለነብዩ ሰለላሁ ዐለይሂ ወሰለም ያናገረባቸው ቦታ ነው ያለው። ነብዩ ሰለላሁ ዐለይሂ ወሰለም ስማቸውን እየጠራ ያ ሙሐመድ እያለ እርሳቸውም አቤቱ ጌታዬ ሆይ እያሉ ያናገሩበትን ቦታ ላሳያችሁ። እሺ አምላክ አላህ ስብሐነ ወተዓላ በዚህ ሐዲስ ላይ ነብዩ ሙሐመድ ሰለላሁ ዐለይሂ ወሰለምን በቀጥታ ያለማንም መካከለኛ ያናገረባቸው ቦታ ነው። ለምሳሌ ነብዩላህ ሙሳን አላህ ቃል በቃል እንዳናገረው ያለማንም መካከለኛ ነብዩ ሰለላሁ ዐለይሂ ወሰለም እዚህ ቦታ ላይ አንዴ ምን አልከኝ? ቋንቋውን እስኪ አማርኛ አድርገው ነው። ችግር የለውም። እሺ ወደ አማርኛ አልቀይርልህ እዚሁ እያለ በጣም ረጅም ነው ሐዲሱ። ነብዩ ሰለላሁ ዐለይሂ ወሰለም የሰማይን ዓለም የጎበኙበት ያረጉበት የሆነ ሐዲስ ነው። እዚህ ቦታ ላይ ከማን ጋር ከተባለ ከመላእኩ ማን ያላል ይሄ ቃል ከቅዱስ ገብርኤል ጋር ነብዩ ሰለላሁ ዐለይሂ ወሰለም አብረው የሄዱበት ቦታ ነው። በዚህ ላይ አላህ ሱብሓነሁ ወተዓላ ቃል በቃል ወደ እርሳቸው ግልጠትን እንደገለጠላቸው ይናገራሉ። እርሱም ማን እያለ ሙሐመድ ሆይ እያለ እየተናገረ ያለው አላህ ሱብሓነሁ ወተዓላ ነው። ሙሐመድ ሆይ እያለ ያናግራቸዋል። አላህ የሚለውን እዚህ ቦታ ላይ እግዚአብሔር እያለ ነው የሚተረጉመው ወደ አማርኛ ሲቀየር። እሺ ይሄን ይመስላል። ለማንኛውም ነብዩ ሰለላሁ ዐለይሂ ወሰለም አላህ ያናገረባቸው ቦታ ነው። እሺ ምንጩን ከፈለጋችሁት ያውና ሶሒሁ ሙስሊም 62 ላይ ታገኙታላችሁ። ታያቸዋል። ሙስሊም 162 ላይ ይገኛል። እሺ እና ይህ ነው። ቀጣይ ጥያቄ ምንድን ነው? ወጣሽ እንዴ? ይሄ ለምን በቁርአን ላይ አልተገለጸም ብሏል አይደል? ቀጣዩ እሱ ነው መለሰለት። እዚሁን አዳምጥ። ቃል በቃል እዚህ ጋር ምን አሉ ነብዩ ሰለላሁ ዐለይሂ ወሰለም ፈአውሐ አላሁ ኢለየ ማ አውሐሉ፣ አላህ ወደ እኔ የሚገልጠውንም ቃል ገለጣሉ። ቃል በቃል ይህን አላህ ቁርአን ላይ ምን አለው? ፈአውሐ ኢላ ዐብዲሂ ማ አውሐ ብሎ ገለጸው። ሱረቱ ነጅም ላይ ወደ ባሪያዬ ሙሐመድ የገለጥኩትን ቃል ገለጥኩለት እያለ ይናገራል። ቃል በቃል ይሄን ያለውን እዚያው ላይ ማለት ነው፣ እዚያው ላይ በቀጥታ። እሺ ከላይ የሹዓ አለ። አሎ ጥያቄ ያለ ይቀጥል። አድሚኖች ካላችሁ አስገባቸው። የሹዓ አለ። እሺ ኑ ላሳያችሁ ልጆች። ያው ወደ አማርኛ መቀየርላችኋለሁ። ይታያችኋል። ይሄ ለምን በቁርአን ላይ ያልተገለጸው ነው? በቃል በቃል ይሄ ቁርአን ላይ ተገልጿል። ይሄ ሐዲስ ይታያችኋል። ፈአውሐ አላሁ ኢለየ ማ አውሐሉ፣ አላህም ወደ እኔ የሚገልጠውን ራእይ ገለጠ እያሉ ይናገራሉ። ቃል በቃል ይሄን አላህ በሱረቱ ነጅም ላይ ምን እንዳለ ተመልከቱ። ወደ ባሪያዬ የገለጥኩንም ቃል ገለጥኩለት እያለ ይናገራቸዋል። ኑ ላውጣና ላሳያችሁ። ሱረቱ ነጅም ያው አውሐ ኢላ ዐብዲሂ ማ አውሐ፣ ሱረቱ ነጅም ቁጥር 10 ላይ ወደ ባሪያውም አላህ ያወረደውን አወረደ ይላል።
አላህ ወደ እኔ የሚያወርደውንም አወረደ ብለው እንደተናገሩት እዚህ ጋር እዚያው ወዲያው አላህ ሱብሓነሁ ወተዓላ ያንን ቁርአን ላይ መሰከረው፣ ገለጸው። ከአላህ ጋር ቀጥታ ቃል በቃል ተነጋግረዋል። ልክ ሙሴ አምላኩን እንዳናገረ ነቢዩ ሰለላሁ ዐለይሂ ወሰለም አላህን አቤቱ ጌታዬ ሆይ እያሉ ያናገሩበትን ቆይ ላሳያቸው ያለውን መካከለኛ እዛው ላይ ወረድ ብለን ወደ አማርኛ አልቀይረው። ሙሐመድ ሆይ እያለ ስማቸውን እየጠራ እርሳቸውም አቤቱ ጌታዬ ሆይ እያሉ። እሺ ጥያቄ ያለው እስከዛ መቀጠል ይችላል።